ሰላም የዲሊ ፎረም ቤተሰቦች፣ የእስራኤል አሜሪካ ኢራን ጦርነት ክፉኛ ከጎዳቸው ዘርፎች መካከል ዋነኛው የአቪዬሽን ዘርፍ ነው። ቅዳሜ የካቲት 28 እንደ ጎርጎሲያኑ የዘመን አቆጣጠር ማለዳ በጀመረው በዚህ ጦርነት ምክንያት እስካሁን ከ40 ሺህ በላይ በረራዎች የተስተጓጎሉ ሲሆን ይህም የመካከለኛውን ምስራቅና የአረቡን ዓለም የኢኮኖሚ አቅም አሳጥቶታል። የኢራን አሜሪካ ጦርነት ከተነሳ ቀን ጀምሮ የአቪዬሽን ኢንዱስትሪው በመካከለኛ ምስራቅ አካባቢ በቀን 560 ሚሊዮን ዶላር እያጣ ሲሆን ለዘርፉ ከታዩ ትልቅ ፈተናዎች መካከል ቀዳሚው እንደሆነም የዘርፉ ባለሙያዎች ይናገራሉ። ጦርነቱ በተጀመረ የመጀመሪያው ሳምንት ብቻ 2.6 ቢሊዮን ዶላር የአቪዬሽን ኢንዱስትሪው ለማጣት ተገዶ ነበር። ጦርነቱ ገና ባለመቆሙ ችግሩ የሚቀጥል ሲሆን አየር መንገዶችም የሚያጡት ገቢ ከዚህ የከፋ ሊሆን እንደሚችልም እየተነገረ ነው። አንዳንድ አየር መንገዶች ለሳምንታት ያቋረጡን በረራ ለመጀመር እያሰቡ እንደሆነም እየተነገረ ሲሆን ይህም በከፍተኛ ጥንቃቄ እንደሚደረግም ነው ባለሙያዎች እየተናገሩ ያለው። አንዳንድ በረራዎች በመካከለኛው ምስራቅ ከቀናት በኋላ መስተጓጉላቸው ተከትሎ እንደገናም ይቀጥላሉ የሚል መረጃ ተሰምቷል። እንደ ምሳሌነትም ጀርመን፣ ስፔን፣ ኔዘርላንድ እና ሌሎችም የአውሮፓ ሀገራት ከመካከለኛው ምስራቅ አካባቢዎች ዜጎቻቸውን ባለፈው ሳምንት ለማውጣት መቻላቸው ይታወሳል። ነገር ግን እስካሁን ከአካባቢው በተለያየ ሁኔታ ውስጥ ያሉ ዜጎቻቸው እነዚህ ሀገራት ማውጣት አዳጋች አድርጎባቸዋል። ጀርመን ብቻ እስካሁን ከመካከለኛው ምስራቅ መውጣት የሚፈልጉ ከ30 ሺህ በላይ ዜጎች እንዳሏትም ይነገራል። እንደ አውስትራሊያ፣ አሜሪካ፣ እንግሊዝ፣ ፈረንሳይ እና ሌሎችም ሀገራት በርካታ ዜጎቻቸው በዚህ አካባቢ እንዳሉም ይነገራል። ኤምሬትስ፣ ኳታር እና ኢታድ አየር መንገዶች የተወሰነ ቁጥር ያላቸው በረራዎች ከቅርብ ቀን ጀምሮ ለማድረግ እየሞከሩ ሲሆን የኳታር አየር መንገድ ከኦማን ከሙስካት ወደ ተለያዩ የአውሮፓ ከተሞች የሚደረጉ የሰብአዊ ድጋፍ በረራዎችን ባለፈው ሳምንት ለማድረግ ሞክሯል። አየር መንገዱ ከዋና ከተማው ዶሃ የሚያደርጋቸውን በረራዎች የኳታር አየር ክልል በመዘጋቱ ምክንያት እስካሁን በፈለገበት መንገድ በረራዎች ለማድረግ አልቻለም። የኢራን ክሩዝ ሚሳኤሎችና ድሮኖች በኳታር፣ አረብ ኤምሬትስ እና ዱባይ ተደጋጋሚ ድብደባዎችን እያደረሱ ሲሆን ሀገራቱም ጥቃቱን ለመከላከል በሚወስዱት ራስን የመከላከል እርምጃ ምክንያት አውሮፕላኖች በነጻነት በእነዚህ አካባቢ ለበረራ አመቺ አልሆነላቸውም። የሁሉ ትርምስ የፈጠረው የኢራን አሜሪካ እስራኤል ጦርነት መነሳቱ ተከትሎ ነው። ኢራን በአረብ ሀገራት ላይ ተደጋጋሚ የሚሳኤል ጥቃቶቿ እያደረሰች ሲሆን ጥቃቱ በአውሮፕላን ማረፊያዎች ላይም እየደረሰ ነው። በመካከለኛው ምስራቅ አሜሪካና እስራኤል ከ15 ቀን በፊት የጀመሩት የኢራኑ ጦርነት ተከትሎ የኢትዮጵያ አየር መንገድ ወደ እስያ መዳረሻዎቹ የሚያደርጋቸውን በረራዎች ለመሰረዝ መገደዱን ለቢቢሲ ከቀናት በፊት ተናግሯል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በመጀመሪያው ሳምንት እስከ 137 ሚሊዮን ዶላር የሚገመት ገቢ እንዳጣ ለቢቢሲ ተናግሯል። የአየር መንገዱ የንግድ ዋና ስራ አስፈጻሚ የሆኑት አቶ ለማያ ዲቻም ጦርነቱ በተጀመረ በ6 ቀኑ በአየር መንገዱ ላይ ትልቅ ጉዳት እንዳስከተለም ተናግረው ነበር። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ሀገራት መንገደኞችን እንዲሁም ጭነቶችን በተደጋጋሚ እንደሚያመላልስም ተናግረዋል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀናት 3 በረራዎችን ያደርግ የነበረ ሲሆን ወደ ሻርጃ ደግሞ 1 ይበርም ነበር። ወደ እስራኤል በቀን 3፣ አቡዳቢ ደግሞ 1 በረራ የሚያደርገው አየር መንገዱ ወደ ኦማን በቀን 2 መንገደኞችን ያመላልስም ነበር። በዚህ የተነሳ በአማካይ በየዕለቱ ጦርነቱ እንደተጀመረ 15 በረራዎችን ለመሰረዝ መገደዱን የኢትዮጵያ አየር መንገድ የስራ ኃላፊ ለቢቢሲ አረጋግጠዋል። በሳምንት ማለት ነው 101 በላይ በረራዎች የኢትዮጵያ አየር መንገድ ሰርዟል። ይህም በ15 ቀናት ብቻ ወደ 200 የሚጠጋ በረራ እንደማለት ነው። የጭነት ማመላለሻዎችን በተመለከተ ሲናገሩ ኃላፊው ደግሞ የቀኑ ወደ እያንዳንዳቸው መዳረሻዎች 1 በረራዎችን ያደርግ እንደነበር አስታውሰው የመንገደኞችና የዕቃ ጫኝ በአንድ ሳምንት ላይ ተደምሮ ወደ 160 በረራዎች ለመሰረዝ ተገደናል ብለዋል። አየር መንገዱ በቀጠናው ከፍተኛ ቁጥር ያለው መንገደኞች እንደሚያመላልስ የጠቀሰው የኢትዮጵያ አየር መንገድ በሳምንት ከ45 እስከ 50 ሺህ መንገደኞች ወደ መካከለኛው ምስራቅ ያጓጉዝ ነበር። እንግዲህ የእነዚህ መንገደኞች መቅረት በገቢ ደረጃ ትልቅ ጉዳት ያደርስበታል ሲሉም ኃላፊው ተናግረዋል። በመካከለኛው ምስራቅ ባሉ 10 ሀገራት ውስጥ የሚገኙ 10 አየር መንገዶች
14000 በረራዎችን ለመሰረዝ ተገደዋል። እስካሁን ድረስ ይህ ዜና በቀን በሚሊዮኖች የሚቆጠሩ መንገደኞችን ለሚያስተናግዱት ለዱባይ ኳታር አየር መንገዶች ትልቅ ኪሳራ፣ ትልቅ ዱብዳም ነው። በቀን ወደ ዱሃ እና አቡዳቢ 300,000 መንገደኞች ይጓጓዙ የነበረ ሲሆን ዛሬ ግን እነዚህ አየር ማረፊያዎች የመንገደኛ ያለህ ያሉ ነው። መካከለኛው ምስራቅ በተለይም አረብ ሀገራት ባለፉት 13 ቀናት ውስጥ ብቻ ከቱሪዝም ማግኘት የነበረባቸው 34 ቢሊዮን ዶላር ገቢ አጥተዋል። ዱባይ ላለፉት 10 ዓመታት በዓለማችን በመዝናኛነት እየተመረጠች ያለች ከተማ ነች። አካባቢው ባለፉት 10 ዓመታት አንድም ጥይት አለመሰማቱና ሀገራቱ ለጎብኚዎች የሚፈቅዱት አሰራር የተመቸ መሆኑ በዓመት በቢሊዮን የሚቆጠር ረብጣ ዶላር ከቱሪዝም ዘርፍ እንዲያገኙ ምክንያትም ሆኗቸው ነበር። የዓለማችን ቱጃሮች ለቢዝነስ ስራ ማቀላጠፊያ ለኑሮ የሚመርጧት አካባቢ ዱባይና መካከለኛው ምስራቅ ነበር። በሆሊውድ የሚታወቁ ግለሰቦች ይህን አካባቢ ዋነኛ የመዝናኛ ስፍራ ማዕከላቸው አድርገዋት ነበር። ኢትዮጵያ ውስጥ ያሉ ዝነኞች ሰዎችም ረብጣ ቢሊዮን ብር የሚያንቀሳቅሱ ባለሀብቶችም ቢሆን ዱባይን ደርሶ መልስ እንደ መዝናኛ ይጠቀሟታል። ባለሀብቱ ትንሽ ፍራንክ የቋጠረ እንደሆነም አንዳች ነገር ለመያዝ ወደ ዱባይ ያመራል። በርካታ የሪል ስቴት አልሚዎች ወደ ዱባይ ለስራም ሄደዋል። ኢትዮጵያ ባለሀብቶችም በዛ እንዲሰማሩም ይነገራል። ዛሬ ግን የዱባይ የመዝናኛ ስፍራዎች በጦርነት ስጋት ምክንያት ባዶ ሆነዋል። በሀገሪቱ ነዋሪነታቸው ያደረጉ የሌሎች ሀገራት ባለሀብቶች ሕይወታቸውን ለማዳን ሲሉ ወደ ሌሎች ሀገራት ሽሽት ጀምረዋል። ይህ ለኳታር ዱሃና ለዱባይ ለሌሎች የመካከለኛው ምስራቅ ከተሞች ትልቅ መርዶ ነው። የኢትዮጵያ አየር መንገድ በመካከለኛው ምስራቅ የተከሰተው ጦርነት በዚህ የሚቀጥል ከሆነ አየር መንገዱ ከመንገደኞች ጉዞ 135 ሚሊዮን ዶላር ገደማ የሚያገኘውን በሳምንት ማጣቱን እንደሚቀጥል ነው መረጃዎች የሚያሳዩት። የአፍሪካ የጨርቃጨርቅና የአልባሳት ንግድ ዋነኛው መዘዋወሪያ የነዳጅ ዘይትና የኤሌክትሮኒክስ ውጤቶች ማከፋፈያ ዱባይና ጎረቤቶቿ ናቸው። ይልቁኑ ለኢትዮጵያ ገበያ ለመርካቶ ነጋዴዎች መነቃቂያ መስመራቸው መነሻው ይሄው የዱባይ ገበያ ነው። ሰሞኑም ወደ መካከለኛው ምስራቅ መሄድ አስቸጋሪ መሆኑን ተከትሎ የዕቃ ውድነት፣ የኤሌክትሮኒክስ ቁሳቁስ እጥረቱ በመርካቶ እየታየ እንደሆነም ይነገራል። አየር መንገዶች የሚገጥማቸውን ኪሳራ ከሰዎች ማጓጓዝ ብቻ ሳይሆን በዕቃ ጫኝ ዘርፍም ትልቅ ኪሳራ እንደሚገጥማቸው ይነገራል። የኢትዮጵያ አየር መንገድ እንኳን ከጭነት አገልግሎት ወደ 2 ሚሊዮን ዶላር በሳምንት ሊያጣ እንደሚችል ተሰምቷል። በመጀመሪያው ሳምንት ብቻ ይህን ያህል ገቢ ሳያጣ እንዳልቀረም ነው መረጃዎች የሚያሳዩት። አሁን መረጃዎች ምን ያህል ኪሳራ እንደገጠመው የተሰማ ነገር ግን የለም። በዓለም አቀፍ መረጃዎች መሰረት የአቪዬሽን ዘርፉ አሁን ክፉኛ እየተደቆሰ ነው። የአውሮፕላን ነዳጅ ዋጋ በከፍተኛ እየጨመረ ሲሆን የአየር መንገዶች የስቶክ ዋጋ ከ4 በመቶ እስከ 10 በመቶ በዓለም አቀፍ ገበያ ዝቅ ብሏል። በመካከለኛው ምስራቅ ጦርነት ምክንያት የአውሮፕላን ነዳጅ በተለይም የጀቶች የነዳጅ ዋጋ ከ20 በመቶ እስከ 25 በመቶ የጨመረ ሲሆን ይህም ለአየር መንገዶች በግል አከራይተው ለሚጠቀሙ ግለሰቦች ጭንቀትን ፈጥሮባቸዋል። ከመካከለኛው ምስራቅ ለመውጣት የሚፈልጉ የሌሎች ሀገራት ዜጎች በግል ጀትም ሆነ ሌሎች መንገዶች ለመጠቀም የአውሮፕላን ትኬት ዋጋ አልቀመስ እያላቸው ሲሆን ችለውም የሚወጡ ሰዎች እጅግ ውድ በሆነ ሂሳብ ሕይወታቸውን ለማዳን እያሉ እንደሚከፍሉም ነው የሮይተርስ እና የአልጀዚራ ዘገባ የሚያሳየው። እንደ ዱባይ ያሉ የመካከለኛው ምስራቅ አካባቢዎች በዓለም ለኮንፈረንስና ለቢዝነስ ቱሪዝም ዋነኛ ተመራጭ ሀገራት የነበሩ ሲሆን ዛሬ ግን ባለሀብቶች እየሸሿቸው ተቸግረዋል። ወደ መካከለኛው ምስራቅ ለቱሪዝም የሚደረጉ ጉዞዎች 11 በመቶ እንደቀነሱም ነው መረጃዎች የሚያሳዩት። የቱሪዝም መዳረሻ ስፍራ ሆቴሎች፣ ለቀናት የተያዙ የቢዝነስ ውይይቶች፣ የባህር ዳር የመዝናኛ ስፍራዎችና ሌሎች መዝናኛ ቦታዎችም በዱባይ በኳታርና በሌሎች የአረብ ሀገራት ጸጥ ረጭ ብለዋል ይላሉ የዜና አውታሮች በሚያሳዩት የምስል ዘገባቸው። የቀድሞውና የአሁን ምስሎች በማገጣጠም ሲያሳዩም ሰው ይርመሰመስባቸው የነበሩ መንገዶች፣ የባህር ዳርቻዎችም ሆነ ሌሎች ሆቴሎች አሁን ሰው አጥተው ጸጥ ረጭ ብሏል። ለእነዚህ ሀገራት ትልቁ ራስ ምታትም ጦርነቱ ከቀን ወደ ቀን እየተባባሰ መምጣቱ ነው። ኢራን የመካከለኛው ምስራቅ ሀገራት በሚሳኤል በድሮን እያደባየች ሲሆን መኖሪያ ህንፃዎችን፣ የአየር መንገዶችና ሌሎች መሰረተ ልማቶችን በተደጋጋሚ እየመታች በመሆኑ በስፍራው ያሉ የሌሎች ሀገራት ዜጎች እንዲጨነቁና አካባቢውን ለቀው እንዲወጡ እያስገደዳቸው ነው። የኢትዮጵያ አየር መንገድ በአማካኝ ከዚህ መስመር ከ130 እስከ 137 ሚሊዮን ዶላር በሳምንት ውስጥ የሚያጣውን ገቢ ሊቀጥል እንደሚችል
የአቪዬሽን ኢንዱስትሪ መረጃዎች ያሳያሉ። ይህ ግን በኢትዮጵያ አየር መንገድ ላይ ኪሳራ ያደርሳል ማለት አይደለም ይላሉ። ጉዳዩ ሲያብራሩም በዚህ መስመር ላይ እየሰሩ የነበሩ አውሮፕላኖች በጊዜያዊነት በሌሎች መስመር ላይ መድቦ ማሰራት ይቻላል። ከዚህ መስመር የምናጣቸውን አብዛኛዎቹ ነገሮች ከሌላ መስመሮች ማግኘት እንችላለን ሲሉም ያስረዳሉ። በመካከለኛው ምስራቅ በተቀሰቀሰው ጦርነት የትራንስፖርት ኢንዱስትሪው በጣም ይጎዳል የሚሉት የአቪዬሽን ዘርፍ ባለሙያዎች መንገደኞቹና የሚጓጓዙ እቃዎች በቆመ ቁጥርና አየር መንገዶች ወደዚህ አካባቢ የመሄዳቸው ቁጥር እየቀነሰ ሲመጣ የጉዳቱ አስከፊነት ወደፊት በደንብ ሊታወቅ ይችላል ሲሉም ባለሙያዎች ተናግረዋል። የመካከለኛው ምስራቅ ሀገራት ከፍተኛ የነዳጅ አምራች በመሆናቸውና ቀጠናው ሰላም አለመሆኑ በነዳጅ ዋጋ ላይ ከፍተኛ ተጽዕኖም እያሳደረ እንደሆነ እየተነገረ ነው። ከበረራ መስተጓጎል በይበልጥ የነዳጅ ዋጋ በከፍተኛ ደረጃ መጨመር አየር መንገዶች እያስጨነቃቸውም ይገኛል። ችግሩ በቶሎ ተፈቶ ወደ ስራ በቶሎ እንመለሳለን የሚል ተስፋ እንዳላቸው የኢትዮጵያ አየር መንገድና የሌሎች አየር መንገድ የስራ ኃላፊዎች እየተናገሩ ነው። ነገር ግን መስመሩ በመዘጋቱ የሚመጣውን ወጪ ለማካካስ አውሮፕላኖች ወደ ሌሎች መስመሮች ለማሰማራት እየሞከሩ መሆኑን የአቪዬሽን ኢንዱስትሪ ባለሙያዎች ይናገራሉ። ሰሞኑን የወጡ ያሉ መረጃዎች ለእስልምና እምነት ተከታዮችም ብዙ ምቾት የሚሰጥ አይደለም። አሁን ያለው መካከለኛው ምስራቅ ጦርነት የሚቀጥል ከሆነ በሀጅ ጉዞ ላይ እንቅፋት ሊሆን እንደሚችልም ባለሙያዎች አስጠንቅቀዋል። ይህ ደግሞ ለእስልምና እምነት ተከታዮች ትልቅ መርዶ ነው። የእስልምና እምነት ተከታዮች የሀጅ ጉዞ ማድረግ አንዱ የእምነቱ ዋነኛ መርህ ሲሆን የሀጅ ጉዞ ለማድረግ እየተዘጋጁ የነበሩ ሰዎች ቅድሚያ ነገሮችን እንዲያስቡበት የአቪዬሽን ባለሙያዎችና የቱሪዝም አማካሪዎች እየመከሩ ነው። የአቪዬሽን ባለሙያዎቹ እንደሚሉት በተለይም የሆቴሎች ዋጋ፣ የኢንሹራንሶች ዋጋ ጨምሮ የመጓጓዣ ሁኔታዎች በሚገባ እንዲያጤኑም መክረዋል። አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በመካከለኛው ምስራቅ ያለውን የአየር ጉዞ አስተጓጉሎ በመቶ ሺዎች የሚቆጠሩ በረራዎች አስተጓጉለዋል። በቀጣዮቹ ቀናት በእነዚህ የመካከለኛው ምስራቅ ሀገራት ስለሚኖር የበረራ ሁኔታ እርግጠኛ መሆን በጣም አስቸጋሪ ሆኗል። የኤፍቢ ያነጋገራቸው ባለሙያዎች በሚቀጥሉት ቀናትና ሳምንታት አሊያም ወራት የሚደረጉ በረራዎች መስተጓጎላቸው ሊቀጥል እንደሚችልም እያስጠነቀቁ ነው። በተለይ የባህረ ሰላጤው ሀገሮች የአጸፋ እርምጃ የሚወስዱ ከሆነ ጦርነቱ እየሰፋ እንደሚሄድና በዓለም አቀፍ ደረጃ የሚደረጉ በረራዎች ላይ ተጽዕኖ ሊኖረው እንደሚችልም አስጠንቅቀዋል። የመካከለኛው ምስራቅ ሀገራት የአየር ክልላቸውን ዘግተው የሚቆዩ ከሆነና ጦርነቱ ካልቆመ ከባህረ ሰላጤው ሀገራት ወደ አውሮፓ፣ አፍሪካና እስያ የሚሄዱ ተጓዦች ተጨማሪ ተግዳሮቶች ሊገጥማቸው ይችላል ሲሉም አስጠንቅቀዋል። ቤተሰቦቻችን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ሁኑ።